ሰላም ሰላም እጅጉን እየተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ቅዳሜ ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ የዝውውር መረጃዎችን እየሰማን እንገኛለን። በተለይም በአሁን ሰዓት ላይ ሊጠናቀቁ የቀረቡ ሁለት መረጃዎችን ሰምተናል። ጄሬሚ ፍሪምፖንግ ወደ ሊቨርፑል መሄዱን ከሰማን በኋላ በትላንትናው ዕለት እንዲሁ ደግሞ ፍሎሪያን ቪርትዝ ወደ ሊቨርፑል የሚያደርገውን ዝውውር በአሁን ሰዓት ላይ ለማጠናቀቅ ከጫፍ መድረሱ ነው ፋብሪዚዮ ሮማኖ እያረጋገጠ የሚገኘው። እነዚህ ሁለቱ ተጫዋቾች ወደ ሊቨርፑል አንፊልድ የሚያደርጉትን ጉዞ ሊያጠናቅቁ ከጫፍ ደርሰዋል። ጄሬሚ ፍሪምፖንግ መፈረሙ ነው ይፋ የተደረገው። እንዲሁም ደግሞ ሌላኛው ተጫዋች ጆናታን ታህ ወደ ባየር ሙኒክ መሄዱ ተገልጿል። ማንቸስተር ዩናይትድ የዚህ ተጫዋች ፈላጊም ነበርን። እነዚህንና ሌሎች በርካታ መረጃዎችን የምናጋራችሁ ነው የሚሆነው። በክለብ መረጃዎችን የተለያዩ የክለብ መረጃዎችን ይዘንም ቀርበናል። አንዳንድ ጨዋታዎችንም የምንመለከትበትም አጋጣሚ አለ። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ዛሬ የሚደረጉ ጨዋታዎች አሉ። በስፔን ላሊጋ የመጨረሻ ሳምንት መርሃ ግብር የሚደረጉ ጨዋታዎች ሲኖሩ ሪያል ማድሪድ ከሪያል ሶሲዳድ ጋር የሚያደርጉ ጨዋታ ይጠበቃል። በዚህ ጨዋታ ላይ በርካታ ተጫዋቾች አይኖሩም እየተባለ ነው የሚገኘው በጉዳት ምክንያት። አንቶኒ ሮዲገር፣ ዳኒ ካርቫል፣ ሮድሪጎ ጌዝ፣ ኤደር ሚሊታው፣ ፌርላንድ ሜንዲ፣ ኤድዋርዶ ካማቪንጋ፣ ዴቪድ አላባ፣ ራውል አሴንሲዮ፣ ኤንሪክ፣ ጁድ ቤሊንጋም እንዲሁም ደግሞ ሌሎችም ተጫዋቾች በዚህ ጨዋታ ላይ እንደማይገኙ እየተገለጸ ይገኛል። ቪኒሲየስ ጁኒየርም የመሰለፍ እድሉ ጠባብ ነው እየተባለ ነው የሚገኘው። በዚህ በሳንቲያጎ በርናቦ የመጨረሻ ጨዋታ አሰልጣኝ ካርሎ አንቸሎቲ በሪያል ማድሪድ ቤት የመጨረሻ ጨዋታቸውም እንደሆነ ነው በትላንትናው ዕለት ይፋ የተደረገው። በዚህ ጨዋታ ላይ እንግዲህ የመጨረሻ ስንብታቸው እንደሚካሄድም ተገልጿል። በሪያል ማድሪድ ታሪክ እንግዲህ 15 ዋንጫዎችን በማግኘት ታሪክ የሰሩት አሰልጣኝ ካርሎ አንቸሎቲ በዛሬው ጨዋታ ላይ የሽኝት አካሄድ ይደረግላቸዋል። በዓለሙ ክለቦች ዋንጫ ላይ የማይሳተፉት ወይም ደግሞ ይህን ክለብ በአሰልጣኝነት የማይመሩት ብራዚል ብሔራዊ ቡድን አዲስ ስራን የሚጀምሩት አሰልጣኝ ካርሎ አንቸሎቲ የመጨረሻ የስንብት ጨዋታቸውን በሳንቲያጎ በርናቡ በዚህ በግዙፉ ስቴዲየም ላይ የሚደረግም ይሆናል። በስፔን ላሊጋ በርካታ ጨዋታዎችን አድርገው 37 ጨዋታዎችን አድርገው እንግዲህ 25ቱን አሸንፈው በስድስቱ ሽንፈት በስድስቱ አቻ ያጠናቀቀው ሪያል ማድሪድ የመጨረሻ ጨዋታውን ዛሬ የሚያደርግም ነው የሚሆነው። በተቃራኒው ደግሞ ሪያል ሶሲዳድ ካለፉት 37 ጨዋታዎች 13ቱን ብቻ ነው ማሸነፍ የቻለው። በ17ቱ ሽንፈት ያስተናገደ ክለብ ነው። በሰባቱ ደግሞ አቻ መውጣትም ችሏል። እነዚህ ሁለቱ ክለቦች በተገናኙበት ጊዜ ሪያል ማድሪድ 103 ጊዜ ያሸነፈ ሲሆን ሪያል ሶሲዳድ 37 ጊዜ ማሸነፍ ችሏል። 43 ጊዜ ደግሞ አቻ ነው መለየት የቻሉት። በዚህ አመት በተደረገ ጨዋታ እንግዲህ ሁለት ተገናኝተው ነበር። አንዱን ሪያል ማድሪድ አንዱን ደግሞ አቻ ነው መውጣትም የቻሉት። ካለፉት 5 ጨዋታዎች 4ቱን ሪያል ማድሪድ ማሸነፉን ስታቲክሳቸውም ያመላክተናል። በዛሬው ጨዋታ ላይ እንግዲህ ይህም ጨዋታ የሚጠበቅም ይሆናል። በ38ኛ ሳምንት የስፔን ላሊጋ ጨዋታ ሌላኛው ሌጋኔስ ከሪያል ቫላዶሊድ ጋር ሲጫወቱ ኢስፓኞል ከላስ ፓልማስ፣ ራዮ ቫይካኖ ከማዮርካ፣ ዲፖርቲቮ አላቬስ ከኦሳሱና እንዲሁም ደግሞ ሄታፌ ከሴልታ ቪጎ የሚያደርጉትም ጨዋታ ይጠበቃል። በጣሊያን ሴሪ አሸናፊው በተለየበት በዚህ የጣሊያን ሴሪ እንግዲህ ሁለት ጨዋታዎች የሚደረጉ ነው የሚሆኑት። በዚህም ቦሎኛ ከጂኖዋ ጋር ሲጫወቱ ኤሲ ሚላን ከሞንዛ ጋር የሚያደርጉትም ጨዋታ የሚጠበቅ ነው። በኮፓ ዲ ፍራንስም የሚደረግ ጨዋታ አለ። ፒኤስጂ ከስቴድ ሬምስ ጋር የሚያደርጉት ጨዋታ ነው የሚጠበቀው። ይህ የፋይናል ወይም ደግሞ የዋንጫ ጨዋታ ምሽት 4 ሰዓት ላይ የሚጀምር ይሆናል። በዚህ ዓመት እንግዲህ ጥሩ ደረጃ ላይ የሚገኘው ፒኤስጂ በአውሮፓ ቻምፒየንስ ሊግም የፍጻሜ ጨዋታ እንደሚያደርግ ይጠበቃል ከኢንተር ሚላን ጋር። ከዛ በፊት የኮፓ ዲ ፍራንስ ፍጻሜን ጨዋታ እንግዲህ የሚያደርጉም ነው የሚሆነው። የዚህ ጨዋታ ላይ እንግዲህ ዋንጫውን ቅድሚያ ግምት እየተሰጣቸውም ነው የሚገኘው። ከስቴድ ሬምስ ጋር ነው የሚጫወቱት። እነዚህ ሁለቱ ክለቦች በተገናኙበት ጊዜ 16 ጊዜ ፒኤስጂ ማሸነፍ የቻለ ሲሆን 11 ጊዜ አቻ መውጣት ችሏል። 7ቱን ደግሞ ስቴድ ሬምስ ነው ማሸነፍ እየቻሉት። ተከታታይ 3 ጨዋታዎችን እርስ በርስ ባደረጉበት ጊዜ እንግዲህ አንዱንም መሸናነፍ አልቻሉም። 3ቱንም አቻ በሆነ ውጤት ነው ማጠናቀቅ እየቻሉት። ካለፉት 5ቱ ደግሞ 4ቱን በአቻ ውጤት ማጠናቀቃቸውን ስታቲክሳቸው ያመላክተናል። በዚህ ጨዋታ ላይ ኪምቤፔ ብቻ ነው በፒኤስጂ በኩል የማይሰልፈው ወይም ደግሞ በጉዳት ምክንያት እንደማይገኝ የተረጋገጠው። የዚህም ጨዋታ ዛሬ ምሽት 4 ሰዓት ላይ የሚደረግም ጨዋታ ነው።
አሰልጣኝ አርኔ ስሎት ሀሳባቸውን ይሰጣሉ። ትሬንት አሌክሳንደር አርኖልድ ለዣቪ አሎንሶ የሚሰጠው የመጀመሪያ ስጦታ ነው ሲሉ ነው የተናገሩት። የሊቨርፑል ዋና አሰልጣኝ አርኔ ስሎት የሊጉ የመጨረሻ ሳምንት መርሃ ግብር በፊት ጋዜጣዊ መግለጫ አድርገውም ነበር። አሰልጣኝ አርኔ ስሎት ምን አሉ የሚለውን ስንመለከት በአራት ውድድሮች ለዋንጫ ተፎካክረን አንዱን አሸንፈላን ያለውም በጣም ከባድ ነው ሲሉ ነው ሀሳባቸውን መግለጽ የቻሉት። መሐመድ ሳላ ባላንዶር የማሸነፍ ትልቅ ተስፋ አለው። እሱም በጣም ምርጥ ዓመት አሳልፏል። ያለው ቁጥር እየተለየ ነው ሲሉ ነው የተናገሩት። ይህንን እውነት የፕሪሚየር ሊጉን ዋንጫ ስንጨምርበት ትልቅ የማሸነፍ እድል ይኖረዋል። ነገር ግን ምርጥ ዓመት ያሳለፈ ብቸኛ ተጫዋች አይደለምም ሲሉ ነው የተናገሩት። ከሱ በተለይም እንዲሁ ጥሩ ያሳለፉ ተጫዋቾች አሉ። ለምሳሌ እነ ኦስማን ዴምቤሌን መጥቀስ ይቻላል። ላሚን ያማልም ሌላኛው ተጫዋች ነው፣ ግን እሱም ከፍተኛ እድል አለው ሲሉ ነው የተናገሩት። ጆ ጎሜዝ በክሪስታል ፓላስ ጨዋታ የተወሰነ ደቂቃ የመጫወት እድል እንደሚኖረውም ተስፋ አድርጋለሁ ሲሉ ተናግሯል። ትሬንት አሌክሳንደር አርኖልድ ለዣቪ አሎንሶ የመሰጠው የመጀመሪያ ስጦታ ልምምድ ላይ በነበረው በእያንዳንዱ ደቂቃ ደስተኛ አልነበርኩም ሲሉ ነው የተናገሩት። በአሁኑ ሰዓት ላይም የመጀመሪያ ስጦታዬ ይህ ነው፣ ትሬንት አሌክሳንደር አርኖልድ ለስቱ መስጠቴ እንደ ስጦታ እቆጥረዋለሁ ሲሉ ነው የተናገሩት። አማድ ዲያሎ እንደዚህ አይነት አመት አይደገምም ሲል ተናግሯል። የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው አማድ ዲያሎ ቡድናቸው ላስመዘገበው ውጤት የክለቡ ደጋፊዎችን ይቅርታም ጠይቋል። መላው ዓለም ላይ የምትገኘው የማንቸስተር ዩናይትድ ደጋፊዎች ይቅርታ ጠይቃለሁ ሲል አማድ ዲያሎም ተናግሯል። እንደዚህ አይነት የውድድር ዓመት በዚህ ታላቅ ክለብ ውስጥ እንደማይደገም ቃል እገባላችኋለሁ ያለው ተጫዋቹ ላደረጋችሁልን ድጋፍ ሁሉ በጣም አመሰግናለሁ በማለትም ነው የዘጋው። መሐመድ ሳላ ባላንዶር የማሸነፍ እድሌ ጨምሯል ሲል ተናግሯል። የሊቨርፑል የፊት መስመር ተጫዋች የሆነው መሐመድ ሳላ በዚህ ዓመት ያለፈው ጊዜ ከምን ጊዜም የተለየ ነው ሲልም ገልጿል። ስለ ባላንዶር ሽልማት የተጠየቀው መሐመድ ሳላ እንደዚህ አይነት አመት አሳልፌ አላውቅም፣ በተለይም ከትልቅ ዋንጫ ጋር ሲል ተናግሯል። ሳላ አክሎም የፕሪሚየር ሊጉን ዋንጫ ካሸነፍኩ በኋላ ባላንዶር የማሸነፍ እድሌ ከፍ ያለ ይመስለኛል ሲል ነው የተናገረው። የእግር ኳስ ጸሐፊዎች የአመቱ ምርጥ ተጫዋች ተብሎ የተመረጠው መሐመድ ሳላ ሽልማቱን ትላንትና ምሽት መቀበሉም ነው የተገለጸው። ለሽልማቱ ድምጽ ከሰጡ ጋዜጠኞች መካከል 90% ያህሉ መሐመድ ሳላን መምረጣቸው ከዚህ በፊት መዘገቡ አይዘነጋም። በአሁኑ ሰዓት ላይ የባላንዶር አሸናፊ የመሆን ይመስለኛል ሲልም ተናግሯል። ኢቫን ቶኒ ለሶስቱ አናብሶች ጥሪም ሊደረግለት ነው። ለሳውዲ አረቢያ ክለብ አልአህሊ በመጫወት ላይ የሚገኘው ኢቫን ቶኒ ለእንግሊዝ ብሔራዊ ቡድን ጥሪ ሊቀርብለት መሆኑ ነው የተገለጸው። በሳውዲ አረቢያ ሊግ ክለቡ አልአህሊ ጥሩ የውድድር ዓመትን ያሳለፈው ኢቫን ቶኒ ቡድኑ የኤሽያ ሻምፒዮንስ ሊግ ዋንጫ ሲያነሳ ወሳኝ ሚናም ነበረው። ኢቫን ቶኒ በዘንድሮው የውድድር ዘመን ለክለቡ 29 ጎሎችን አስቆጥሮ 5 አመቻችቶ ማቀበልም ችሏል። ኢቫን ቶኒ ከ2024 የአውሮፓ ዋንጫ ውድድር በኋላ ለመጀመሪያ ጊዜ ለእንግሊዝ ብሔራዊ ቡድን ጥሪ ይቀርብላታልም ነው የተባለው። የእንግሊዝ ብሔራዊ ቡድን በቀጣይ ሰኔ ወር ከአንዶራ እንዲሁም ደግሞ የዓለም ዋንጫ ማጣሪያን የሚያደርግበትም መርሃ ግብር ይኖረዋል። በተጨማሪም የእንግሊዝ ብሔራዊ ቡድን ከአፍሪካ ሀገር ሴኔጋል ጋር የወዳጅነትም ጨዋታ የምታደርግ ነው የሚሆነው። አሰልጣኝ ቶማስ ቱሄል በዛሬው ዕለት ለተጨማሪ ተጫዋቾች ጥሪም ያቀርባሉ ተብሎ እንደሚጠበቅ ተገልጿል። በዚህም ይፋ መደረጉ ነው የተገለጸው። የርገን ክሎፕ እሁድ በአንፊልድም ይገኛሉ። ጀርመናዊ አሰልጣኝ የርገን ክሎፕ እሁድ በአንፊልድ ስቴዲየም እንደሚገኙ አሰልጣኝ አርኔ ስሎት ተናግሯል። ሊቨርፑል የፕሪሚየር ሊግ ዋንጫን ሲቀበል የክለቡ ታሪካዊ አሰልጣኝ የርገን ክሎፕ እንደሚገኙ ሰምቻለሁ ሲሉ አሰልጣኝ አርኔ ስሎትም ነው የገለጹት። አሰልጣኝ የርገን ክሎፕ በቅርቡ በሰጡት አስተያየት እስካሁን ወደ አንፊልድ ለምን እንዳልሄዱ ተጠይቀው ለቡድኑ መጥፎ እድል እንዳልሆነ በመፍራት ነው በማለትም ነበር ሀሳባቸውን መግለጽ የቻሉት። በአሁኑ ሰዓት ግን ማረጋገጣቸውን ተከትሎ ወደ አንፊልድ እንደሚመጡ የተነገረ ጉዳይ ነው። አሰልጣኝ ካርሎ አንቸሎቲ በይፋ ከሪያል ማድሪድ ጋር ተለያይተዋል። ሪያል ማድሪድ ከአሰልጣኝ ካርሎ አንቸሎቲ ጋር መለያየታቸውን ይፋዊ መግለጫው አስታውቋል። አሰልጣኝ ካርሎ አንቸሎቲ ነገ በሳንቲያጎ በርናቦ የመጨረሻ ጨዋታዎችን እንደሚያደርጉ በይፋም ገልጸዋል። አሰልጣኝ ካርሎ አንቸሎቲ 15 ዋንጫዎችን በማሳካት በሪያል ማድሪድ ታሪክ በርካታ ዋንጫዎችን ያሸነፉ ቀዳሚም አሰልጣኝ ናቸው። አሰልጣኝ ካርሎ አንቸሎቲ በቀጣይ የብራዚል ብሔራዊ ቡድንን ተረክበው የሚያሰለጥኑም ይሆናል። እንግሊዝ ስብስቧንም አሳውቃለች። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ስብስባቸውን አሳውቋል። አሰልጣኝ ለቼልሲው ተጫዋች ትሬቨር ቻሎባ ለመጀመሪያ ጊዜ ጥሪም አቅርቧል። ኢቫን ቶኒ ከ2024 በኋላ ለመጀመሪያ ጊዜ ጥሪም ቀርቦለታል። የእንግሊዝ ብሔራዊ ቡድን በቀጣይ ሰኔ ወር የዓለም ዋንጫ ማጣሪያ ጨዋታውንም የሚያደርጉም ነው የሚሆነው። በዚህም በበረኛነት ዲን ሄንደርሰን፣ ፒክፎርድ እንዲሁም ደግሞ ትራትፎርድ በበረኛ ቦታ ላይ የተመረጡ ሲሆን ትሬንት አሌክሳንደር አርኖልድ፣ ዳን በርድ፣ ትሬቨር ቻሎባ፣ ሌቪ ኮልዊል፣ ጄምስ ኮንሳ፣ ሉዊስ ስኬሊ፣ ካይል ወከር፣ ቤሊንጋም፣ ካላገር፣ ቤን ዋይት፣ ጆርዳን ሄንደርሰን፣ ካርተስ ጆንስ፣ ኮል ፓልመር፣ ዴክላን ራይስ፣ ሮጀርስ፣ ኤቨሬቺ ኤዜ፣ አንቶኒ ጎርደን፣ ሃሪኬን፣ ኖኒ ማዱኬ፣ ቡካዮ ሳካ፣ ኢቫን ቶኒ ደግሞ ኦሊ ዋትኪንስ የተመረጡ ተጫዋቾች ናቸው። በእንግሊዝ ብሔራዊ ቡድን በኩል
ማንቸስተር ሲቲ ለቲጃኒ ራይንደርስ ይፋዊ ጥያቄ ማቅረቡ እየተነገረ ሲሆን ተጫዋቹ ከኤሲ ሚላን ጋር እስከ 2030 የሚያቆየውን ውል ቢኖረውም ሚላን ጠቅም ያለ ገንዘብ ከቀረበለት ተጫዋቹን ለመልቀቅም ተስማምቷል። ሲቲ ከተጫዋቹ ጋር በግል ጉዳይ የቃል ስምምነት ያለው ሲሆን በኤሲ ሚላን ከሚያገኘው 3.4 ሚሊዮን ፓውንድ የላቀ ክፍያ እንደሚኖረውም ይጠበቃል። እንዲሁም ማንቸስተር ሲቲ ተጫዋቹን ከዓለም የክለቦች ዋንጫ በፊት የግሉ ማድረግም ይፈልጋል ሲል አንድ መረጃ ይዞት መውጣት ችሏል። በዚህም እንግዲህ የተጫዋች በክረምቱ የግሉ ለማድረግ ካሁኑ እየወጠኑ ይገኛሉ። በተለይም የዓለም ክለቦች ዋንጫ ላይ እንዲሳተፍ አሰልጣኝ ፔፕ ጋርዲዮላ ፍላጎታቸው ከፍ ብሏል። ማንቸስተር ሲቲ በዝውውር ገበያው የግራ መስመር ተከላካይ ለማስፈረም እየፈለጉ ሲሆን የወልቭሱ ተጫዋች ሪያን አይተኑሪ ዋናው አማራጭ ነው ሲል ዘ አትሌቲክስ ማስነበቡ ነው የተገለጸው። የተጫዋች በርካቶቹ እየፈለጉት ቢሆንም መዳረሻው ግን ኢታድ የመሆን እድሉ በአሁን ሰዓት ላይ የመሰፋበት እድልም ያለ ይመስላል። በውሰት መሄድ አልፈልግም ሲል የሊቨርፑል ተጫዋች ተናግሯል። ከሊቨርፑል በውሰት ለቫሌንሺያ በመጫወት ላይ የሚገኘው ግብ ጠባቂው ማማርዳሽቪሊ በቀጣይ ሊቨርፑልን መቀላቀል እንደሚፈልግ ነው የገለጸው። በድጋሚ በውሰት መሄድ ፍላጎት ያለኝም ያለው ግብ ጠባቂው ቀጣይ የውድድር ዘመን በሊቨርፑል ማሳለፍ እፈልጋለሁ ሲል ነው የተናገረው። ወደ ሊቨርፑል ሄጄ ቫሌንሺያ ውስጥ እያደረኩትን ያለውን ምርጥ አቋሜን አሳያለሁ፣ በየቀኑ ጠንክሬ እሰራለሁ፣ ከአሊሰን ጋር መስራትም ያግዘኛል ሲል ነው ማማርዳሽቪሊ ሐሳቡንም የገለጸው። ጆርጂያዊ ግብ ጠባቂ ማማርዳሽቪሊ ባለፈው ዓመት ሊቨርፑልን ተቀላቅለው በውሰት በቫሌንሺያ መቆየቱም አይዘነጋም። ጆርጅ ማማርዳሽቪሊ በሊቨርፑል ቤት ስለሚኖረው ቆይታ ሲጠየቅ ስለ ሌላ የውሰት ዝውውር እያሰብኩኝ አይደለም፣ ቀጣይ ሲዘን በሊቨርፑልም እቆያለሁ፣ ወደ ሊቨርፑል ሄጄ ያቅሜን እጠይቃለሁ፣ እንዲሁም ደግሞ እሰራለሁ፣ በቫሌንሺያ እያደረኩት ያለውትን ማለት ነው፣ በእያንዳንዱ ቀን ጠንክሬ እሰራለሁ፣ በተጨማሪም ካሊሳን ጋር ልምምድ መስራትም ያስደስተኛል ሲል ነው ሐሳቡንም መግለጽ የቻለው። ሌላኛው መረጃ ከሊቨርፑል ጋር የሚነሳው ጄሬሚ ፍሪምፖንግ በሕክምና ምርመራው ላይ አልፏል። የዝውውር መስኮቱ ሲከፈት ከባየር ሊቨርኩሰን ወደ ሊቨርፑል የሚያደርገው የ35 ሚሊዮን ዩሮ ዝውውር ይፋም ይሆናል። የማንቸስተር ዩናይትድ ከፊት ባለድርሻ የሆኑት ሰር ጂም ራትክሊፍ እንዲሁም ደግሞ የእሳቸው ዲፓርትመንቶች በክረምት የዝውውር መስኮት ፖርቹጋላዊውን አሰልጣኝ ሩበን አሞሪም በደንብ ቡድኑን እንዲያጠናክር በዝውውሩ ለመደገፍ ፍላጎትም አላቸው ሲል ጄሚ ጃክስ ሐሳቡንም ይዞ መውጣት ችሏል። ይህ የማንቸስተር ዩናይትድ ከፊል ባለድርሻ የሆኑት ባለሀብት በአሁኑ ሰዓት ላይ ይህንን አሰልጣኝ ማገዝ ከፍተኛ ፍላጎታቸው ነው ሲል ነው መረጃውን ይዞ የወጣው። አንዳንድ የጣሊያን ክለቦች ራስመስ ሆይሉንድን ለማስፈረም ፍላጎትም አሳይተዋል። ኢንተር ሚላን ከነዚህ ክለቦች ውስጥ ተጠቃሹ ሲሆን በክረምት የዝውውር መስኮት ተጫዋቹን ለማዘዋወር ከማንቸስተር ዩናይትድ ጥያቄ ይቀርብለታል ተብሎም ይጠበቃል። ጁቬንቱስ እንዲሁም ደግሞ ናፖሊ የራስመስ ሆይሉንድ ሁኔታ በቅርበት እየተከታተሉ የሚገኙ ሌሎች ክለቦችም መሆናቸውን ፋብሪዚዮ ሮማኖ የመረጃው ምንጭ ነው። እንዲሁ ፋብሪዚዮ ሮማኖ ሲናገር ማንቸስተር ዩናይትድ ለአሌሃንድሮ ጋርናቾ ዝውውር ጥሩ ሂሳብ ከቀረበለት ተጫዋቹን አሳልፎ ለመስጠት ፈቃደኛ መሆኑንም በአሁኑ ሰዓት ላይ እየተረጋገጠ ይገኛል። በጥር የዝውውር መስኮት ወደ ቼልሲ ወይም ደግሞ አሊያም ናፖሊ ይሄዳል ተብሎ ነገር ግን ያልተሳካለት አሌሃንድሮ ጋርናቾ በአሁኑ ሰዓት ላይም ጥሩ የዝውውር ክፍያ በተለይም እንደ የጥር የዝውውር መስኮቱ 65 ወይም ደግሞ 70 ሚሊዮን ፓውንድ የሚከፍል ክለብ ካለ ይህን ተጫዋች በመሸጥ ሌሎች በርካታ ተጫዋቾችን የማምጣት ፍላጎት እንዳላቸው ነው ፋብሪዚዮ ሮማኖ ይህንን መረጃ ያጋራው። በብሩኖ ፈርናንዴስ ዙሪያ የሚፈጠረውም አይታወቅም ተብሏል። ብሩኖ ፈርናንዴስ ከሳውዲ ክለቦች የተለያዩ ጥያቄ ቢቀርብለትም አሰልጣኝ ሩበን አሞሪም ቡድኑን በብሩኖ ላይ እንዲቆይ ይፈልጋሉ። ሆኖም ብሩኖ ግን ክለቡ እንዲሁም ደግሞ እንዲለቅ በሩን የሚከፍት ከሆነ እለቃለሁ ብሎ ከተናገረ በኋላ የክለቡን የመጨረሻ ውሳኔ ማየትም አለብን ሲል ነው ፋብሪዚዮ ሮማኖ እየተናገረ የሚገኘው። ተጫዋቹ መቆየት ይፈልጋል፣ ነገር ግን ማንቸስተር ዩናይትዶች የሚሸጡት ከሆነ የምናየው ይሆናል ሲል ነው የተናገረው። ኮቢ ማይኖ እንደሚቆይ ይጠበቃልም ብሏል። ኮቢ ማይኖ በቅርብ የሆኑ ምንጮች እየጠቀሱ እንዳለው ከሆነ እንግሊዛዊው አማካይ በአሰልጣኝ ሩበን አሞሪም ሲስተም ውስጥ ስላለው ሚና አስፈላጊነት ጥርጣሬ ቢኖረውም ከቀያዮቹ ሰይጣኖች ጋር የመቆየት ፍላጎቱ እንዲሁም ደግሞ አማካኝነቱ በቲም ቶክ እየተዘገበ ጉዳይ ነው። አሌክስ ክሮክ እንዲሁም ደግሞ ቶክ ስፖርት እንደዘገቡትም ከሆነ ኮቢ ማይኖ በማንቸስተር ዩናይትድ በዚህ ክረምት ይቆያልም ብሏል። ሮድሪጎ ጎይዝ ሪያል ማድሪድን የመልቀቅ ፍላጎት የለውም። ማድሪድን የሚለቀው ዣቪ አሎንሶ ተጫዋቹ በእቅዱ ውስጥ እንደሌለ ከተነገረው ብቻ ነው ሲል ለሪያል ማድሪድ ቅርብ የሆነው ዲያሮ አስ ዘግቧል። የሮድሪጎ ጉዳይን በሰፊው ስንመለከት ዴቪድ ኦርነሲ እንዲህ በማለት ነበር የተናገረው። ሮድሪጎ በአርሰናል ውስጥ ከሚገኙ ትልልቅ ዝርዝሮች ውስጥ ይገኛል። አርሰናል እሱን ለማስፈረም ሊሰራ ይችላል፣ ግን ያስፈርሙታል ብዬ አላረጋግጥም ሲል ነው የተናገረው። ፍሎሪያን ፕሌትስበርግ
ለስካይ ስፖርትም ሲናገር አርሰናል የሮድሪጎን ዝውውር ላይ ትልቅ ስራ እየሰሩ ይገኛሉ። ተጫዋቹ ቁጥር 1 ኢላማቸው ነው። ዝርዝር ውስጥ ነገሮችም ተጀምሯል። አርቴታም ስለ ሮድሪጎ ሲጠይቅ እንደሌላ ጊዜ የተለየ ተጫዋች ስላሉ ተጫዋቾች አላወራም ከማለት ይልቅ ትላልቅ ዋንጫዎችን ለማንሳት ተጫዋቾች ማስፈረም ይጠበቅብናል ሲሉ መናገራቸው አንድ ፍንጭ ነው ሲል ነው የተናገረው። አርሰናል ሮድሪጎን ይፈልገዋል። ነገር ግን የፍሎሪያን ፕሌትስበርግ የተባለ ጋዜጠኛ የትዊተር ገጹን ታዋቂ ለማድረግ ሲል የማይሆን ነገር እንደማይዘግብ ነው መረጃዎች እየወጡ የሚገኙት። ይህ ተጫዋች በአርሰናል እንዲሁም ደግሞ በሪያል ማድሪድ በኩል የሚደረገው ነገር የማይታወቅ ከሆነ ዴቪድ ኦርነስቲም ይህን ነገር እንደተናገረው ወይም ደግሞ ሌሎች የዝውውር ጠበብቶች እነ ሳሚ ሞክቤል እንዲሁም ደግሞ ሃንድ ኦፍ ኦዚል ለአርሰናል ቅርብ የሆኑ መረጃዎች እንደሚያሳዩት ከሆነ ይህ ተጫዋች ምናልባትም እንግዲህ ከሪያል ማድሪድ የመልቀቅ እድል ካለው ወይም ደግሞ አሰልጣኝ ዣቪ አሎንሶ አልፈልገውም ብሎ የቀይ ካርዱን የሚያመላክቱት ከሆነ ወደ አርሰናል የሚመጣበት እድል ሰፊ እያሉ ነው የሚገኙት። አሰልጣኝ ሚኬል አርቴታ ከእሁዱ ጨዋታ በፊት ሀሳባቸውንም ሰጥተዋል። ከነዚህ መካከል ያነሱትን ነገሮች ስንመለከት ትላልቅ ዋንጫዎችን ማሸነፍ ከፈለገን በዝውውር መስኮቱ በንቃት መሳተፍም አለብን። በአሁኑ ሰዓት ላይ ምርጥ ተጫዋቾች የምናገኝበት ደረጃ ላይ እንገኛለን ሲሉ ተናግሯል። ሚኬል አርቴታ ከሳውዛምፕተን ጋር ከሚደረገው የሊጉ የመጨረሻ ሳምንት በፊት መግለጫ ካነሳቸው ዋና ዋና ሀሳቦች መካከል ስንመለከት አሰልጣኝ ሚኬል አርቴታ ስለ ቡድን የጤና ሁኔታ እንዲሁም ደግሞ ስለ ጁሊያን ቲምበርም ተናግሯል። ጁሊያን ቲምበር ለበርካታ ሳምንታት ቡድናችንን እያገለገለ የነበረው እንዲሁም ደግሞ በጉዳት ምክንያት ምቾት ሳይሰማው ነበር። እናም ከዚህ ጉዳት ለማገገም ማክሰኞ ጠዋት በቁርጭምጭሚቱ ላይ ቀዶ ጥገና ተደርጎለታል ሲሉ ተናግሯል። የቀዶ ጥገናው አገግሞ ወደ ሜዳ ለመመለስ ሳምንታት ሊወስድበትም ይችላል። ለቅድመ ውድድር ዘመን ይመለስ እንደሆነ አናውቅም። ይህ ነገር ማገገሙ ውጤት የሚወሰን ይሆናል፣ ተስፋ እናደርጋለን። ቅድመ ውድድር ዝግጅት ላይ ግን የሚመለስ ይመስለኛል ሲሉም ተናግሯል። ስለ ዊሊያም ሳሊባም ሲናገሩ ሳሊባ በጡንቻው ላይ የሆነ ነገር ተሰምቶኛል ሲል ከዚህ ጉዳት ለማገገም ለተወሰነ ጊዜ ከሜዳ እንዲርቅ አድርገናል ሲሉም ነው የተናገሩት። አሰልጣኝ ሚኬል አርቴታ የውድድር አመቱ እቅዳቸውንም ሲናገሩ በጣም አስፈላጊው ነገር ክለቡን በሚቀጥለው የውድድር አመት ትልቅ ዋንጫ እንዲያነሳ ማመቻቸት መቀጠል፣ እንዲሁም ደግሞ እኛ በሊጉ ሆነ በአውሮፓ መድረክ የአሸናፊነት ቡድንን መገንባት ይኖርብናል ሲሉ ተናግረዋል። ጋዜጠኛ በቀጣይ አመት ይህን አንተ ያልከው በአውሮፓ እንዲሁም ደግሞ በሊጉ ዋንጫ የማታሸነፍ ከሆነ ምን ይሆናል ተብሎ አሰልጣኝ ሚኬል አርቴታንም ጠይቆት ነበር። ለኔ በጣም አስፈላጊው ነገር ይህ ነው እንዳልኩ በሊጉ እንዲሁም ደግሞ በአውሮፓ መድረክም ባለድል መሆን እንዲሁም ደግሞ እናም አርሰናልን ይህን ነገር ለማድረግ ምቾት እንዲሰማው ማድረግም አለብኝ። አርቴታ በክረምት የዝውውር መስኮት የካይ ሃቨርትዝ ጉዳት መመለስን ተከትሎ የፊት መስመር አጥቂ ታስፈርማለህ ተብሎ ተጠይቆም ነበር። እኛ በዚህ አመት የፊት መስመራችን ላይ ብዙ ጉዳቶች እንደነበሩብን ግልጽ ነው። የፊት መስመር አደገኛ አጥቂ እንዲሁም ደግሞ ትላልቅ የአጥቂ ኃይል ያስፈልገናል። ከዚህ በፊት በነበሩን ቁጥሮች ላይ ብዙ መተማመን አንችልም። የፊት መስመር አጥቂም ያስፈልገናል እናስፈርማለንም ሲሉ ነው የተናገሩት። ስለ ካይ ሃቨርትዝ ቢመለስም አጥቂን ማስፈረም ላይ ሲናገሩ ጎል መጨረስ እንዲሁም ደግሞ ፈጠራ መጨመር፣ ቁጥርን መጨመር አለብን። ከተለያዩ ሁኔታዎች የሚመጡትን ነገሮችን ከፍ ማድረግ አለብን ሲሉ ነው የተናገሩት። ጋዜጠኛው እንዲሁ ቀጥሎ ሀሳብ ወይም ደግሞ ጥያቄ ሲያነሳ ለማስፈረም የምትፈልጋቸው ተጫዋቾች ብዛት ወስነሃል ወይ ተብለው ተጠይቀው ሚኬል አርቴታ በአጭር መልስ አው ሲሉ ነበር የመለሱት። ምን ያህል እንደሆነ ልትነግረኝ ትችላለህ ተብሎ ለተጠየቁት ጥያቄ አልነግርህም ሲሉ ሀሳባቸውን መልሰዋል። ጋዜጠኛ ሮድሪጎ ስሙ ከአርሰናል ዝውውር ጋር እየተነሳ ይገኛል። በዚህ ጉዳይ ምን ትላለህ ብለውም ጠይቋቸው ነበር። አሰልጣኙም ሲመልሱ ከዝውውር ጋር በተገናኘ የትኛውም ተጫዋች ስም አልጠቅስም፣ ነገር ግን ክለቡን በሚመጥነው ሲዝን ትልቅ ዋንጫ ማንሳት እንዳለብን፣ የዋንጫ ቡድን ወደ አቋሙ መምጣት እንዳለብን እናውቃለን። ትላልቅ ተጫዋቾችንም ማምጣት አለብን ሲሉ ተናግሯል። ስለ አንድሪያ ቤርታም ሲጠይቁ አንድሪያ ቤርታ ለቡድናችን ትልቅ አስተዋጽኦ ያበረክትልናል። ባለፈው ክረምት ባለው ከፍተኛ ልምድ ምክንያት ትልቅ አስተዋጽኦ ያበረክትልናል። ቡድኑን ለመገንባት ያለው አካሄድ ለየት ያለ ነው ብዬ አስባለሁ። ወደፊት እንድገፋበትም ቁልፍ አካል ይሆነኛል ሲሉም ተናግሯል። ሚኬል አርቴታ የውድድር አመቱ ለሌሎች ቡድኖች ጋር ሲነጻጸር ተብለው ተጠይቀው ነበር። እኛ ያሳለፍነው የውድድር አመት ሌሎች ቡድኖች ካሳለፉት የውድድር ዘመን ማወዳደር አልፈልግም። ዋናው ተግባሬ በውድድር አመቱ ቡድኔ እንዴት እንዳሳለፈ መተንተን አለብኝ። ይህ ስራዬ ነው፣ ይህንንም አድርገዋለሁ ሲሉ ነው የተናገሩት። ስለ ዴቪድ ራያም ተጠይቀው ራያ ለማስፈረም የወሰነው ግልጽ አላማ ይዘን ነበር። ቡድኑን ወደ ላቀ ደረጃ ለመድረስ እንዲሁም ደግሞ አይነተኛ ዝውውር ለመፈጸም ደፋር እንዲሁም ደግሞ ተንታኝ መሆን ነበረብን። ይህንንም አድርገናል። የራያ ብቃት እያስደነቀንም ነው የሚገኘው ሲሉም ተናግሯል። ስለ ቶማስ ፓርቴም ሲጠይቁ የቶማስ ፓርቴ ምርጥ የውድድር ዘመን እያሳለፈ ይመስለኛል። በዚህ ሲዝን በጣም ጠቃሚ ተጫዋች ነው። እናም እሱን እንፈልገዋለን፣ እሱም እኛን ይፈልገናል ሲሉ ነው የተናገሩት። ሚኬል አርቴታ ቶተናሞች መራራ ሲዝን ካሳለፉ በኋላ ቶተናም ዩሮፓ ሊጉን አሸናፊነቱን ሲጠይቁ እንኳን ደስ አላችሁ ማለት እፈልጋለሁ፣ ከዚህ ውጪ ምንም ስለነሱ ማለት አልፈልግም ሲሉም ነው የገለጹት።
ከእንግሊዝ ፕሪሚየር ሊግ የላሊጋ ይመቸኛል ሲል አንድ ተጫዋች ተናግሯል። ፕሪሚየር ሊግ ሽግግሮች የበዙበት ሊግ ነው። የስፔን ላሊጋ በአንጻሩ የማየት የማጓጓ በጨዋታ ስልቶች የተሞሉ ድንቅ ታክቲኮች አይቼበታለሁ ሲል ኤንዞ ፈርናንዴዝ ስለ እንግሊዝ ፕሪሚየር ሊግ እንደም ነው ስፔን ላሊጋ ምቾት ሐሳቡንም ነው የገለጸው በጀርመን ስካይ ጀርመኒ ላይ በነበረው ጋዜጣ ላይ። በርካቶች ክለቦች ሌሮይ ሳኔን ይፈልጋሉ። የቼልሲ ፍላጎት የሻምፒዮንስ ሊግ ተሳትፎ ይወስናል። ቼልሲ ሻምፒዮንስ ሊግ ካልተሳተፈ ሳኔ ወደ ቼልሲ መሄዱ ከእውነት የራቀ ይሆናል። ቼልሲ እንዲሁ ኤኪቲኬን ለማስፈረም እየተንቀሳቀሱ ነው የሚገኙት። ኢንትራንክ ፍራንክፈርት ከአጥቂው ዝውውር ከ67 እንዲሁም እስከ 74 ሚሊዮን ፓውንድ ይፈልጋሉ። ቼልሲ እንዲሁም ደግሞ ሊቨርፑልና አርሰናል ተጫዋቹን እንዲሁም ከእንግሊዝ ውጪ ያሉ ክለቦችም የዚህ ተጫዋች ፈላጊ ናቸው። ፍራንክፈርትም ይህንን ተጫዋች ይለቀዋል ተብሎ እንደሚጠበቅ አርኤምሲ ስፖርት ዘገባውን ይዞ መውጣትም ችሏል። ቼልሲ ምንም እንኳን ስሙ ከሪያል ማድሪድ ጋር በኤንዞ ፈርናንዴዝ የመሸጥ ሐሳብ የተነሳ ቢሆንም ሐሳቡ ግን እንደሌላቸው ነው የተገለጸው። አርጀንቲናዊ አማካይ የፕሮጀክቱ ቁልፍ አካል ሲሆን በመልበሻ ክፍል ውስጥ አንዱ መሪ እንደሆነም ይጠበቃል። ወይም ደግሞ የሱ መሪነት እጅግ በጣም አስፈላጊ ነው ሲል ፋብሪዚዮ ሮማኖም ተናግሯል። ሊያም ዴላፕ ከቼልሲ እንዲሁም ደግሞ ማንቸስተር ዩናይትድ ሰዎች ጋር ተነጋግሯል። አሁን ላይ አማራጮችን እየተመለከተ ነው የሚገኘው። መወሰንም እንዳለበት በአሁኑ ሰዓት ላይ ያውቃል። ነገር ግን አሁን ላይ ማውጠንጠን ይዟል ሲል ነው ፋብሪዚዮ ሮማኖ እንዲሁ የተናገረው። ሉካ ሞድሪች ከሪያል ማድሪድ ጋር ይለያያል ሲል ነው አንድ መረጃ በትላንትናው ዕለት ይፋ የተደረገው። የሎስ ብላንኮቹ አማካይ ሉካ ሞድሪች በሪያል ማድሪድ ቤት ያለው ኮንትራት ሲጠናቀቅ ክለቡን እንደሚለቅ በይፋ ታውቋል። የ39 ዓመቱ ሞድሪች ቀዳሚ ሪያል ማድሪድ ከሪያል ሶሲዳድ የሚያደርገው ጨዋታ በሳንቲያጎ በርናቦ የመጨረሻ መሆኑ ነው ይፋ የተደረገው። ሞድሪች ከዓለም ክለቦች ዋንጫ ውድድር በኋላ ከሪያል ማድሪድ ጋር በይፋ እንደሚለያይ ይፋ ተደርጓል። ሞድሪች በማህበራዊ ትስስር ገጹ ባወጣው የስንብት መልእክት ከሪያል ማድሪድ በሙሉ ልቤ ነው የሚሄደው ሲል ሐሳባቸውን ነው የገለጸው። አክሎም ክለቡን ስለቅ በኩራት እንዲሁም ደግሞ ከማይሻሩ ትዝታዎች ጋር ሁልጊዜም የሪያል ማድሪድ ደጋፊ ሆኜ ነው ሲል ሐሳቡንም ገልጿል። ከ13 ዓመት በፊት ከቶተንሃም ሪያል ማድሪድን የተቀላቀለው ሉካ ሞድሪች 26 ዋንጫዎችን ሲያነሳ 590 ጨዋታዎችን ማድረግም ችሏል። 43 ጎሎችንም ማስቆጠር የቻለ ተጫዋች ነው። በሪያል ማድሪድ ቆይታው 6 የአውሮፓ ቻምፒየንስ ሊግ ዋንጫዎችን ያሳካ አንድ ጊዜ የባላንዶር ክብርንም ማቀናጀትም ችሏል። ሪያል ማድሪድ የሉካ ሞድሪችን ተተኪ የሚሆን አዲስ አማካይ ስፍራ ተጫዋች ማስፈረምም ይፈልጋል። አሁን ላይ ክለቡ ትኩረት አድርገው እያጤንባቸው የሚገኙ አማካዮች ሁለት ናቸው። አርጀንቲናዊው ተጫዋች ኤንዞ ፈርናንዴዝ እንዲሁም ደግሞ አሌክሲ ማካሊስተር ዋነኞቹ እንደሆኑ ነው እየተገለጹ የሚገኙት። ሮድሪጎ ጎይዝ በሉካ ሞድሪች ስንብት ላይ ተከታዩ መልእክት በማህበራዊ ትስስር ገጹ አሳልፏል። ዛሬ ለኔም ሆነ ለማድሪዲስታዎች በጣም አሳዛኝ ቀን ነው። በቅርቡ 10 ቁጥርን ለብሰ ከኛ ጋር በሜዳ ላይ እንደማትሆን ስለማውቅ ከልቤ አዘኛለሁ ሲል ነው የተናገረው። ከክለቡ ጋር ከተቀላቀልክ ጊዜ ጀምሮ ምን ያህል አስፈላጊ እንደነበርክ በቃላት መግለጽ ከባድ ነው። በሜዳ ላይም ሆነ ከሜዳ ውጪ ካንተ ብዙ ነገር ያለው መሪነት እንዲም ደግሞ ጽናተ ሁሉ ጊዜ በአይምሮ ውስጥ ይኖራል። ያደረከውን እያንዳንዱን ነገር እያንዳንዱን ምክር እንዲም ደግሞ እያንዳንዱን እርዳታ አስታውሳለሁ። ለዚህም አመሰግናለሁ። ለብዙ አመታት ከጎንህ መሆን ህልሜ ነበር። በሚገጥም አዲስ ምዕራፍ ተደሰት። የክለቡ አይድረስ ተጫዋች ነህ፣ እወድሃለሁ ሲል ነው ሮድሪጎ ጎይሽ ሐሳቡንም የገለጸው። ቪኒሲየስ ጁኒየር በሉካ ሞድሪች ስንብት ላይ ተከታዩን መልእክት ማስተላለፍም ችሏል። ሉካ ሞድሪች አንተ መሰናበት በጣም ከባድ ነው። ለብዙ አመታት ካንተ ጋር በመልበሻ ክፍል ውስጥ አብረን ነበርን። በሪያል ማድሪድ ልዩ ታሪክ ነው የፈጸምነው። ለሁሉም በሚገርም ሁኔታ እንዲሁም ደግሞ በሚገርም ችሎታ በተሰጥኦ በትህትና የተሞላ ነው። ከሺህ ቃላት በላይ አስተምረኸኛል። ለምክርህ ለጨዋታ ዘይቤ እንዲሁም ደግሞ ከሁሉም በላይ ደግሞ ለምትሰጡኝ ክብርና ጥሩ ባህሪ አመሰግናለሁ። የእግር ኳስ ጥበብህ ልዩ ነበር። አፈቅርሃለሁ። ለሁሉም ነገር አመሰግናለሁ። በጣም እወድሃለሁ ሲል ቪኒሲየስ ጁኒየርም የራሱን ሐሳብም ሰጥቷል። ዳኒ ሴቢዮስም እንዲሁ በማህበራዊ ትስስር ገጹ ስለ ሉካ ሞድሪች መልእክቱንም አስተላልፏል። ሰላም ጓደኛዬ፣ ሁልጊዜም የዚህ ታላቅ ክለብ አካል ትሆናለህ። አብረን ያሳለፍናቸው ሁሉንም ቅጽበቶች አስታውሳቸዋለሁ። ከልቤ አመሰግናለሁ። በሜዳ ላይ ያለን ችሎታ ሁሌም ያውቃል። አንድ የመጨረሻ ቀን ስንብት ይቀራል። እስከ መጨረሻው አብረህን ነን ሲል ነው ሐሳቡንም የገለጸው። አንድሬ ኑሊንም ስለ ሉካ ሞድሪች ነው የተናገረው። ዛሬ በጣም አሳዛኝ ቀን ነው። ሉካን አንተን መሰናበት ምን ያህል ከባድ እንደሆነ ታውቃለህ። ምን ያህል አስደናቂ ዘመን አሳልፋል። እናም የማተራሳ ታሪካዊ ተጫዋች የክለቡ እንደሆንክ ትታወቃለህ። ሉካ ሞድሪች መልበሻ ክፍል ውስጥ አብረን ነበርን። ካንተ ጋር ጎን መጫወት ትልቅ ክብር ነው። በእግር ኳስ ከሰጠኝ ምክር እንዲሁም ደግሞ ለስፖርት ያበረከተካቸው ሁሉን አመሰግናለሁ ሲል ነው የተናገረው። ሪያል ማድሪድ አሌክሲ ማካሊስተርን ይፈልጋል። ነገር ግን ሊቨርፑል ከ100 ሚሊዮን ዩሮ በላይ እየጠየቃል ሲሉ ነው እየተገለጸ የሚገኘው። ሪያል ማድሪድ ግን ያን ያህል የመክፈል ፍላጎት የለውም ሲል ለሪያል ማድሪድ ቅርብ የሆነው ማርካም ዘግቧል። ሪያል ማድሪድ አሌክሲ ማካሊስተርን ይወዳል። ነገር ግን ሊቨርፑል ተጫዋቹን መልሸጥ አይፈልግም ብሎ አረጋግጧል።
ሪያል ማድሪድ ከፖርቹጋል ዋንጫ ፍጻሜ በኋላ የአልቫሮ ካራሬስን ዝውውር በፍጥነት ማጠናቀቅ ይፈልጋል። የክለቡ እቅድ የተረጋገጠ ነው። እናም የተጫዋቹ ቀጣዩ መዳረሻ ሪያል ማድሪድ እንደሚሆን ተጠብቋል ሲል ፋብሪዚዮ ሮማኖም ያረጋገጠው ዝውውር ነው። ራውል ጎንዛሌዝ ማድሪድን ሊለቁ ነው። የሪያል ማድሪድ ቢ ቡድን ዋና አሰልጣኝ ራውል ጎንዛሌዝ ክለቡን ለመልቀቅ መሰናበታቸው ዘ አትሌቲክስ አስነብቧል። የ47 ዓመቱ አሰልጣኝ ራውል ባለፉት 5 ዓመታት የሪያል ማድሪድ ቢ ቡድንን በኃላፊነትም መርቷል። ለሪያል ማድሪድ 741 ጨዋታዎችን ያደረጉት ራውል 323 ጎሎችን በማስቆጠር ከሮናልዶ እንዲሁም ደግሞ ቤንዜማ በመቀጠል ሶስተኛው የክለቡ የምንጊዜም ከፍተኛ ጎል አስቆጣሪ ናቸው። ራውል ጎንዛሌዝ ከዚህ በፊት ከሻልክ እንዲሁም ደግሞ ቪያሪያል አሰልጣኝነት ጋር ስማቸው ተያይዞ የተነሳም ጉዳይ ነበር። ኒኮ ፓዝ አሁንም ቢሆን በሪያል ማድሪድ ቡድን ውስጥ ይገኛል። የተጫዋች በሪያል ማድሪድ አሰልጣኝነት ውስጥ ይፈለጋል ሲል ነው አንድ መረጃ ይዞ የወጣው መረጃ የሚያሳየው። የዩሮፓ ሊግ የአመቱ ምርጥ ተጫዋችም ታውቋል። በቶተናም አሸናፊነት የተጠናቀቀው የዘንድሮው የዩሮፓ ሊግ የአመቱ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት የቶተናሙ የተከላካይ ስፍራ ተጫዋች ክሪስቲያን ሮሜሮ የውድድር አመቱ የዩሮፓ ሊግ ምርጥ ተጫዋች ተብሎ መመረጥም ችሏል። በሌላ በኩል የኦሎምፒክ ሊዮኑ የመሃል ሜዳ ተጫዋች ሪያን ቸርኪ የዩሮፓ ሊጉ የአመቱ ምርጥ ወጣት ተጫዋች በመባል ነው የተመረጠው። የዩሮፓ ሊጉን ኤልካቢ ከኦሎምፒያኮስ፣ ዋልስሆፍ እንዲሁም ደግሞ ከቦዶ ግሊመንት ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ 7 ጎሎችን በማስቆጠር ማጠናቀቅም ችሏል። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችን እንዴት ታያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬ የሚደረጉ በርካታ ጨዋታዎች አሉ። እንዲሁም ደግሞ የስፔን ላሊጋ የመጨረሻ ሳምንት መርሃ ግብር ነው ዛሬ የሚካሄደው። እነዚህ ጨዋታዎች እንድትመለከቱም እንጋብዛችኋለን። በጣሊያን ሴሪም 2 ጨዋታዎች ይደረጋሉ። በዲኤፍቢ ፖካል የሚደረግም አንድ ጨዋታ አለ። እነዚህንና ሌሎች በርካታ መረጃዎችን አጋርተናቸዋል። ከእናንተ የሚጠበቀው እንግዲህ ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ከአሁን ስፖርት እያገኙ ነው የምንለው። በኮፓ ዲ ፍራንስ ፒኤስጂ ከስቴድ ሬምስ ጋር የሚያደርጉት የፍጻሜ ጨዋታም አንድ ጨዋታ አለ። ይህንንም ጨዋታ ምሽት ላይ እንድትመለከቱት እንጋብዛችኋለን። ምሽት 4 ሰዓት ላይ የሚጀምርም ጨዋታ ነው። እኛ ግን የቀን ፕሮግራሞቻችን በዚሁ ጨረስን። በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ቻው ቻው። መልካም ጊዜ፣ መልካም ሙሉ ይሆንላችሁ።